ጉድ ሰራሽ እና ተመልከቱ የሚባለውን ሆኖም ግን አልሐምዱሊላህ ረቢል ዓለሚን ዶቼ ማነሽ የኔ ውድት ማለት ነው። ሀዲያ ጓሮሽን ሀዊ ሚዲያ ሀዲያ ለምንድን ነው የጓሮ አትክልት መግዛት የለብሽም? ለምንድን ነው ጎመን ምናምን ማተክሊ ብለሽኝ ነበረ። ይኸው ጎመኔ ደርሶ ይሄን የመሰለ አባሎ የመሰለ የሚያምር ማለት ነው። የሚያምር ሸበላላ የሆነ ጎመን እንደምታዩት ልሰራ ነው ማለት ነው። ሀባይቦቼ ለካ ይጠቅማል ማለት ነው። ወላይ ሲያምርችን አሁን ብገዛት 50 ብር ነች። ስለዚህ እኔ 50 ብር አትርፍ ያለሁ ማለት ነው። አያችሁ ለካ ይጠቅማል እና ቆጠብ እያደረኩ ነው። ሌላ ቀንም እንዲሆነኝ አለኩል ያህልን እንሰራለን ማለት ነው። ላሳያችሁ ብዬ ነው ጎመኔን። ማሻአላህ ማሻአላህ ሲያምር ራሱ እና ዛሬ ማፍጠሪያ እንስራ ማለት ነው። ኢላ ወደ ስራችን እንግዲህ ገብተን እንዳልኳችሁ ይኸው ብረት ድስቱ ቀርሞ የሚያረው ሽንኩርት ሳይበስል ምንም አድርጋችሁም ዘይት አድርጊያለሁ። ነገር ግን ይሄ ሽንኩርት ምን አይነት ሽንኩርት እንደሆነ አላውቅም። ይሄ አዲሱ ሽንኩርት ማለት ነው። ጎመን እንጨቱ ነው። ይሄ እንጨቱ ጨመርኩት ማለት ነው። ሩዋ ያልተከተፈ ማለት እንዴ ረጉድ እኮ ነው አለ ኩላለን። ይሄ እንጨቱ ነው አብሮ መብሰል ስላለበት ከምርም ያልተከተፈ አለ እና አብሬ ሽንኩርቱ ጋር ማብሰል ስላለብኝ ነው ስላችሁ ደግሞ ቶሎ እንዲበስል ነው። ጎመን ታውቃላችሁ የጓሮ ጎመን ነው። ይሄ ቶሎ ነው የሚበስለው። ስለዚህ እንጨቷን እንደተጨመረ አድርጌታለሁ። ስለዚህ ይብሰል ማለት ነው። መርሳ ችግር አለብኝና እየጨመርኩ እያለ ትዝ አላችሁኝ ማለት ነው። ብሎግ እየሰራሁ መሆኔ ነው። አይ በቃ ቶሎ ቶሎ ሰርቼ ምናምን መጨረስ በቃ ሌላ ስራ እንድገባ ብዬ ለመጨረስ ከዛ ረሳሁት ማለት ነው። እና ጎመናችን በዚህ ጨመርናት ማለት ነው። ሀበሻውን የፈረንጁን አብረን እንስራው እንዴ የፈረንጁን ሲያብሬ ልስራው መሰለኝ አለ ኩላለ ሲብቻው እንደዚህ ጠበስ ጠበስ እናረጋታለን። ለጋናት ብያችኋለሁኝ እና ብዙም ታይም አትፈጅም። ጎመናችን በዚህ መልክ በስላለች። ጥቅል ጎመን ደግሞ ልሰራ ነው። እውነት እምላችሁት ድስቱ ራሱ ወየው እያለ ነው ማለት ነው። ይሄ በእንጨት መስራት ድስት ይጎዳል ከምር። ሆኖም ግን ሀበሻ ጎመናችን በዚህ ለብለብ አድርጊያታለሁ። ወደ ጥቅል ጎመን ስራችን እንሄዳለን። ቤተሰብ ደግሞ ጥቅል ጎመናችን ጠብስ ነው። ያው ድስት ነው የቀየርኩት። ምን ነው ሸዋ መንካውንም ራሱ ጎመን አይደል እንደምሰራበት ለነገሩ ጎን በጎን ነው የማደርገው አልኩኝና ጊዜ መፍጀት ነው። ከዛም በኋላ ጎመናችን የታጠበ ነው ለነገሩ እንደምታስ ውሃ አለው። ይሄው እናሳ ጎመናችን ለብለብ እናደርጋለን ማለት ነው። ነጭ ሽንኩርት እንደዚህ ጦሮ ጨምራለሁ ማለት ነው። ለብለብ ነው ብያቸዋለሁ። ለቃ ስለሆነ ይሄም ምንድነው ጥቅል ጎመኑ። ስለዚህ ከዛም በኋላ እርድ ጨምራለሁ ማለት ነው። ለከለር እርድ እንጠቀማለን። ኧረ ድስቱ ወደቀ ውዶቼ። ጎመናችን ሰርተናል ማለት ነው። አልጫ ጎመናችን ይሄ ሀበሻ ጎመን፣ ያኛው ደግሞ ጥቅል ጎመን ነው ማለት ነው። መልክ ሰርተናል። ያው ለቃ እንዳይብዛዛብኝ ብዬ ነው ጎን በጎን ያኖርኩት። ካቆላለሁኝ ከሰራሁኝ በኋላ በሌላ ድስት እዚህ ላይ አደርገዋለሁኝ። በቃ ወጥ እንስራ እቺ ድንች ወጥ እንስራ። ድንች ወጥ ቶሎ በትንሹ ነው ያው የምሰራው የሰይድና ለእኔ ስለሆነ አንበላም። ከፍጡር በኋላ ተራዊት ሰግዶ ሲመጣ ትንሽ እንደው ከበላ ነው 4 ሰዓት ምናምን አካባቢ ማለት ነው። ካልበላም ያው ማሰሪያ ነው የምንጠቀመው ወጥ ማለት ነው። እንጀራ የምንበላው የሚገርኩት ነገር እንደዚህ ከጠባበስኩ ምናምን ያችኑ ከቀመስን ሾርባ ጋራ እንጀራ እንበላው። የሚገርማችሁ አልሐምዱሊላህ በረካለው እና እንደዚህ እሺ ዶሮ ወረበሸች ልቀቅላት እንዳብሬ ቲማቲም እንድጨምር ምን ቲማቲም እንደዚህ ጨመርኩኝ ማለት ነው። ስለዚህ ቲማቲም
ቲማቲማችን ይብሳል። እንከርነዋለን ማለት ነው። ተመልሰን እንገናኛለን። እና ውዶች ማሮች ቲማቲማችንን በዚህ መልክ አበሰልን እላችኋለሁ። ከዛ ድንቻችን እንጨምራለን። ሙያሺ ይህን ነገር ልሽ ከዛም እንግዲህ ድንቻችንን አጠባ አድርገን አስቀምጠናል። ይጨመራል ማለት ነው። ጠበፍ እያደረገ ውሃው እያረገ በዚህ መልክ እንጨምራለን። ድንች እኔ በጣም ነው የምወደው ድንች። የሚገርማችሁ ነገር ሳያት ደግሞ ድንች አይወድም ያስላችሁ በቃ ምንድን ነው የሚለው ድስሱና ድንቹ አልተመቻቹም ማለት ነው። ረዘመባት ትንሽዬ ስለሆነች ማለት ነው። ሆኖም ግን እንግዲህ ግዴታችን ቻይ እና እንደዚህ እያደረግን እናበስላለን ማለት ነው። እና ውዶች በዚህ መልክ እንግዲህ ገልበጥበጥ እያደረግን እያበሰልናት እንገኛለን ማለት ነው። ድስታችን ጠባብ ስለሆነች ሙሽኪላ ኪቢር አባይ ባህሪቡ ሶስተኛው ደግሞ በሚያደርጉት ጥሪ የሚፈጅበት ውጤት የአላህ ግዴታ ብቻ ነው። ከሱ ውጭ ሌላ ነገር አይሹም። ይህም ማለት የአላህን ፍቅር ለማግኘት ሲሉ ኑ ፍጣር ከኛ ጋር ናቸው። ሀዋይቦች ቤት ያፈራውን አብረን እንቋደሳለን። አህሪቡ ብያለሁ ውዶች፣ ማሮች፣ ፍቅሮች። ማንሆን ያናግራል። ይህ ብቻ ግን አይደለም፣ ቀልብንም ሰንጥቆ ይገባል። ከውጭ ወደ ውስጥ ይዘልቃል። ከዚች እስከ መጪው ዓለም ይዘረጋል። የሰው ልጅ አእምሮ ብቻ ሳይሆን ልቦናም አለው። ልቦናውን ብቻ የሚያናግሩ ስሜቱን ብቻ የሚኮረኩሩ ወገኖች በንግግራቸው ውስጥ የአመክንዮ ክፍተት ካለ ይከስራሉ። የአላህ መልክተኛ ግን የስሜት ሕዋሳትን አእምሮንና ልቦናን በአንድ ላይ ያናግራሉ። ቁሳዊ ነገሮችን ውዶች ማለት ነው። ብዙ ቤት እዛ አካባቢ ነቀልቀል ብሏል ማለት ነው። ግን መንገዱ በጣም የሰፋው እንደምታዩት መንገዱ ሰፍቷል። ግን ብዙ ያ አላህ እስኪ ተመልከቱ። በአላ ቡትርፍ ነው የተደረገው ማለት ነው። እንደምታዩት ተበትርፏል። ቤቱን ሁሉ እንደዚህ ቁርስ ነው የምታደርገው እስከ ባተሯ ማለት ነው። ሰቡት እንግዲህ ኑሮ ይባላል። ይሄም እንግዲህ እንደምታዩት ነው ማለት ነው። ቤቱን ቡትርፍ አድርገው